ምዕመናን የተሰጠው ትኩረት በጣም ስለ ሃይማኖቱ ምንም መረጃው የሌላቸው ሰዎች የንስሐ ልጆች አሏቸው። ይህን ያህል ምዕመን አለኝ ብቻ ሳይሆን በትክክል እንዲያው ቢቆጠር አሁን በትክክለኛው መንገድ ላይ የቆመ ክርስቲያን ስንት ይሆናል? ስጋዊ ነገር የሚያስብ እረኛ እንዴት ነው ስጋዊ በጎች መንፈሳዊ እግዚአብሔር አይምረኝም ማለት በራሱ ኃጢአት ነው። ቀስ መቀየር ሁሉ እንገደድባቸው ሰዎች ሊኖሩ እንኳን አይ በአባቶች መቃብር አትቅበሩኝ እኔ ርኩስ ሰው ነኝ አባቶችን ታሪክ አብኛል እንዴ በድሎ እኮ ነው የእግዚአብሔርን እኮ ነው የበደለ ሰው እንዴ ጊዜ ንስሐ የተሰጠውን ነገር በአግባቡ መፈጸም አለበት። መጀመሪያ 100 ስግደት በየቀኑ ተሰጥቶት ከሆነ ለ7 ቀን ለ40 ቀን እንግዲህ በሰጩ ግምገማ ልክ ነው የሚሆነው። ያ በነፍሱ ልክ ነው የሚሆነው። ጊዜ ንስሐ ላይ ቀኖና ማለት ቦታ ለክቶ የሚበላውን ለክቶ የሚጠጣውን ለክቶ የሚተኛበትን ይህን ሁሉ ለክቶ ይሰጣል። የንስሐ አባት ወለል ላይ ሊተኛ ይችላል። ፍጥሬ ሊሆን ይችላል። አንዲት መለኪያ ውሃ ሊሆን ይችላል። የሚሰጠው አለባበስ ሁሉ ይለካል። በንስሐ ጊዜ እንደ ኃጢአቱ እንደ በደሉ ትልቅነት እና ትንሽነት ይለካል። ስለዚህ ያንን በደንብ አድርጎ በፍጹም እንደ ዳዊት እንደ አዳም ወአሐጽብ ኩሎ ሌሊት አራቴ አይደል ያለ ዳዊት ተኝቶ እንኳን እንባው ከዓይኑ አይቋር ይፈሳል። ሲነሳ የተኛበት ሁሉ በሙሉ ርሶ ነው የሚያገኝ። ሲቀመጥም ይፈሳል፣ ሲቆምም ይፈሳል። እግዚአብሔርን በንስሐ ውስጥ ማየት አለበት አንድ ሰው። ታውከት ማአት አይኔ በስቶ ከሚፈሰው ከንባዬ ብዛት የተነሳ አይኔ ተንጣጣ፣ ቅንድቤ ተላጠ፣ ተመለጠ። ወበላይኩ ባበኩሉ ያለ ዕድሜ ያረጀሁ ሁኜ ታየሁ። ይህ ፍጹም የሆነ ልባዊ የሆነ መንፈሳዊ የሆነ ንስሐ መሆን አለበት። በንስሐ ጊዜ ውስጥ በሚበላው በሚጠጣው በእነዚህ ሁሉ በጮህ ሊሆን ይችላል፣ ግማሽ እንጀራ ሊሆን ይችላል፣ ጥሬ ሊሆን ይችላል። ንስሐ በሚሰጠው በንስሐ አባትየው አማካኝ የሚሰጡ ነገሮች በቅንነት አይ በበደሌ ነው ይገባኛል ብሎ ንስሐውን አይ በስቶብኛል አንሶኛል የሚሉ ነገሮች ሁሉ አሉ አይደል? አሁን ላይ በስቶብኛል እንዴ በድሎ እኮ ነው የእግዚአብሔርን እኮ ነው የበደለ ሰው እንዴ ኃጢአት ሰርቶ ንስሐው በስቶብኛል የሚል ምመን ካለ ንስሐ አልገባም። በእርግጠኝነት እግዚአብሔር ይሄንም አይቀበልም። በስቶብኛል እንዴ እግዚአብሔርን ስንት ቀን ነው የበደልነው? እግዚአብሔርን ስንት ጊዜ ነው የወነጀልነው? እግዚአብሔር ላይ ስንት ጊዜ ነው ያመጽንበት? እንዴ መላ ዘመናችንስ ቢሆን እንዴ አባቶቻችን እኮ ድሮ አሁን እንዳሁኑ ግብዝነት ሳይበዛ ግዑዝነት ሳይበዛ እንዳሁኑ የሆነ ኃጢአት ሰርተው እንዴ ለዚህ እግዚአብሔር እንዴት ነው ንስሐ መግባት ብቻ ይበቃዋል ብለው ሚስቶቻቸውን ባሎቻቸውን ሴቶች ልጆቻቸውን አትንረታቸው ጥለው ገዳም የሚሄዱት እኮ ምን ማለት ነው? ሞኝ ሆኖ አይደለም። እነዚህ ሰዎች እግዚአብሔርን የበደሉበትን መንገድ ይገመግማሉ፣ ያያሉ። ከዚያ በኋላ ለዚህ ንስሐ መግባት ብቻ በቂ አይደለም፣ ዓለምን ጥሎ መሄድ ያስፈልጋል ብለው ዓለምን ጥለው ሂደው ብሩሃን ከዋክብት ሆነው ገዳማውያን መንፈሳውያን ሆነው የሚኖሩት በዚያ ልክ ነው። እና እነሰብኝ ተጠያቂ እሱ አለ። የእሱ ድርሻ መንገር ነው። ተነገረ ቆጥሮ እያንዳንዷን ነገር ሳይደብቅ ቆጥሮ ሰፍሮ ከነገረ ነፃ ነህ የሚበለው ምን አገባው? ተጠያቂ አለበት። ያ ማለት ግን እንደው ዝም ብለው አሁን ላይ የምንሰማቸው ምዕመናን ራሳቸው መጥተው የሚነግሩን ነገሮች ሁሉ አሉ። የሆነ ነገር እንደዚህ ሲኖር አባት መቀየር ሁሉ እንገደድባቸው ሰዎች ሊኖሩ ይችላል። መቼም የንስሐ አባት ነው ሰጥቷል ወይም የለም ብሏል ስለተባለ ከኃጢአት ነፃ ሊሆን አይችልም። እግዚአብሔር በቄሱ መፍረዱን ባይተውም በምዕመኑ መፍረድ አይተውም። ንስሐ አባት ስንይዝ መጀመሪያ በደንብ መንፈሳዊነት ያለው የምዕመናን ሕይወት የሚገደው ልማታቸው ጥፋታቸው የሚገደው አደረውን ኃላፊነቱን በአግባቡ የሚወጣ መሆን አለበት። የጠመጠመው ሁሉ አይያዝም እኮ አንዳንዴ አሁን የተቸገርነው እሱ ነው። ። ቤተክርስቲያኒቱን በዚህ በኩል አንድ እንትን ልታወጣ ያስፈልጋል።
አንድ መመሪያ ልታወጣ ያስፈልጋታል። በጎቿን የሚጠብቁ ብቁ እረኞች መኖር መቻል አለባቸው። በሙያ በስነ ምግባር የተዘጋጁ ኃላፊነታቸውን በአግባቡ የሚወጡ መንፈሳዊ ግዴታቸው የሚያስገድዳቸው የሚበልጥባቸው የክህነት ማዕረጋቸው የሚበልጥባቸው ካህናት፣ ዲያቆናት፣ መምህራን ሊኖሯት ያስፈልጋታል። ይህ ማስተጋ ያለዚያ እረኛ በሌለበት በግ አይጠበቅም። በዚህ ነው መድኃኔዓለም ክርስቶስ የመጨረሻውን ኃላፊነት ሲሰጥ ጴጥሮስን ደጋግሞ ትወደኛለህ ወይ ብሎ በወጣት ምናምን በዚያ ልክ የምንለከው ብቻ አይደለም፣ በናብ ብቻ የምንለከው አይደለም። ኃላፊነቱ ምን ያክል ከባድ እንደሆነ በነፍስ በስጋ በመንፈስ የምንጠብቅ መሆናችን እያስረዳን ነው ክርስቶስ። እሱ በዚህ ሁሉ ጠብቆ በዚህ ሁሉ ፈውሶ በዚህ ሁሉ አድኖ ነውና ወደ ገነት የመለሰው፣ ወደ ሀገራችን ከስደት ነፃ ያወጣን፣ ከባርነት ነፃ ያወጣን በዚህ መንገድ ነውና እያንዳንዱ ነገር ኃላፊነት የሚወጣ ሰው መኖር መቻል አለበት። ንስሐ ፍጹም እንዴት ይሆናል? ንስሐው የተሰጠውን ጊዜ አድርሶ በምጽዋት፣ በጾም፣ በጸሎት፣ በስግደት፣ በሱባኤ በዚህ ሁሉ የታዘዝነውን ፈጽመን ተመልሰን የንስሐ አባታችን ሂደን ታዘ ወልድ ተደግሞልን ይፍታሕ ይድግ ተብለን በስጋው በደሙ ይጠናቀቃል። አሁን ትልቁ ችግር ያለ እዚህ ላይ ነው። እኛ እኮ እዚህ ቀደም ስጋው እንደ ክርስቲያኑን ያለ ስጋው ደሙ እንዲኖር ማን ፈቀደለት? ክርስትና ውስጥ የሚለካው በምንድን ነው? አንዱ የክርስትና መለኪያው ስጋው ደሙ ነው አይደል? ማጠቃለያው መደምደሚያችን፣ አክሊላችን፣ ዘውዳችን ምንድነው? ስጋው ደሙ የህይወታችን የምስጢራቶቻችን ሁሉ አክሊል ዘውድ፣ የህይወታችን ሁሉ ፍጻሜ ምንድነው? ስጋው ደሙ። ምክንያቱም ይሄ ሰው ምን ሆኗል? በነፍሱ ቆስሏል፣ በነፍሱ ታሟል፣ በነፍሱ ተርቧል፣ ተበርዷል፣ ተጠምቷል። የተራበች ነፍሱ በምንድን ነው የምትጠግበው? ስጋውን ማግኘት አለባት። ርቧት አለ ብዙ ለረጅም ዘመን ደሙን ማግኘት አለባት፣ መጠጣት አለባት፣ መጎንጨት አለባት፣ ስጋውን መጉረስ አለባት። ረሃብተኛ ናትና ስደተኛ ናትና። ይሄ ለዚህ ማሳያ የሚሆነው እዚያ በሉቃስ ወንጌል ላይ ያለው አይደል? ልጁ ተርቦ ተጠምቶ ተራቁት ምንድን ነው ያደረገለት? ልብስ፣ የሚጠጣው የሚበላው አይደል ተዘጋጀለት። እና ይሄ ምን ማለት ነው? እና አንዳንድ ጊዜ አይ ችግር የለውም ብለው የሚያልፉ አባቶችም ካሉ ግድ የለም አልዳነም፣ ገና ነው፣ በደንብ መረጋገጥ አለበት። ሐኪም እንኳን ቸካፕ አለ አይደል እንዴ? ሂዶ መድኃኒቱን ወስዶ ህመሙ ካልተሻለው ፈጽሞም ድኖ ከሆነ ተረፈ ደዌም ካለበት ሂዶች ሐኪሙ ቸክ ያደርገዋል። መርምሮ አይቶ ሙያውን ተጠቅሞ ዘመን ያፈራውን መሳሪያ ተጠቅሞ ቅሬታ ካለበት መልሶ ያን የሚያካክስ የሚያድን ጠቅሎ የሚያድን ነገር ከበሽታው የሚያጸዳ ነገር ይሰጠዋል። ከሌለበትም ደግሞ ነፃ ነህ፣ ከዚህ በኋላ ከእንደዚህ አይነት ነገር ራስክን ጠብቅ ይለዋል። ስለዚህ የነፍስ ሕክምናም በዚህ ልክ ነው። ስጋው ደግሞ ግዴታ ነው። ሌላው ንስሐችን ፍጹም የሚሆነው ያንን ንስሐ የገባንበትን ነገር በሙሉ ማንረሳ መሆን መቻል አለበት። ቅድም ያነሳሁት ምናሴ 50 ዓመት ኢየሩሳሌምን በግዴለሽነት በዘፈቀደ በኃጢአት ውስጥ ሆኖ ሞራ እየገለጠ ዛጎል እየጣለ ጠጠር እየጣለ እያሟረተ ከምርኮ ተመልሶ 5 ዓመት ነው የቆየው ምናሴ። 5 ዓመት በቆየባቸው ጊዜያት ግን ያ ታስሮ በረሃ ተጥሎበት የነበረው ቀፎ ለችሎት አደባባይ ሲቀመጥ አብሮት በፊቱ ይቆማል። ለጸሎት ቤተ መቅደስ ሲሄድ አብሮት ሄዶ በፊቱ ያስቀምጠዋል። ምግብ ሲበላም በፊቱ ያቀፎ እስከሚሞትበት ቀን ድረስ ምናሴ ከፊቱ አልተለይም። ያቀፎ አየህ፣ አሁን ይሄ ነው ዳግም ወደ ስተት ላለመመለስ፣ ዳግም ወደ ሞት ላለመመለስ፣ ዳግም በሰይጣን ወጥመድ ላለመግባት ሁልጊዜ ጥንቁቅ መሆን አለብን። ምናሴ ያ ብቻ አይደለም። ምናሴ ሲሞት እንኳን አይ በአባቶች መቃብር አትቅበሩኝ፣ እኔ ርኩስ ሰው ነኝ፣ የአባቶችን ታሪክ አበላሽቻለሁ፣ አቆሽሻለሁ፣ የሕዝቅያስን፣ የዳዊትን፣ የሰሎሞን ታላቋን ኢየሩሳሌም ታላቁን ሕዝብ አዋርጀዋለሁ፣ የንጉሥ ሟርት ገላጭ ልጆቹን ለጣዖት የሰዋ በኢየሩሳሌም ክፉ ሰው እኔ ነኝ።
ስለዚህ በአባቶቹ መቃብር አትቅበሩኝ ብሎ ይሄ የገበያ አህያ በሚታሰርበት ቦታ ነው የተቀበረው። ንስሐ ማለት እዚህ ድረስ ነው። የምናሴ ንስሐ በጣም ልዩ የሚያደርገውና ለኛ በኃጢአት ውስጥ ለምንኖር ንስሐ ለምንገባ ትምህርት የሚሆንን ሲሞት እስከ መቃብሩ ድረስ እንኳን ኃጢአቱን አልረሳም። እያንዳንዷን ነገር ለእግዚአብሔር በዚያ ልክ ክብር ሰጥቷል። ያጠፋው ነገር በሙሉ ክሷል ምናሴ እና 5 ዓመት ሙሉ ያቀፎ ከፊቱ እስመ ነሥሐ ምናሴ ወተሐሴ እግዚአብሔር ምናሴ ንስሐ ገብቷል ወደ እግዚአብሔር ተመልሷልና እግዚአብሔርን በዚህ ደስ አለው ይላል። እግዚአብሔርን በዚህ ደስ አለው በማን ምናሴ ክፉ ስራውን በመተው ለእግዚአብሔር ክብር በመስጠቱ የሰራውን በደል በፍጹም ልቡናው አምኖ ስለተቀበለ ይሄ ይገባኛል ይሄ አይገባኝም ስላላለ እኔ ንጉሥ ነኝ ይሄ እንዴት ይገባኛል አለ። በንስሐ ውስጥ ሁልጊዜ ትንሽነት ነው ያለው። ሁልጊዜ በንስሐ ውስጥ ትንሽነት ነው። በቃ በድያለሁ እኔ ነገ አፈር ትቢያ መሆን ሰው ለምንድን ነው እግዚአብሔር በዚህ ልክ የበደልኩት? ለምንድን ነው ሀገሬን በዚህ ልክ የበደልኩት? ለምንድን ነው ማህበረሰቤን? ለምንድን ነው የኔን ትውልድ በዚህ ዘመን በዚህ ልክ የበደልኩት? ለምንድን ነው ቤተክርስቲያኔን በዚህ ልክ የበደልኳት? ለምንድን ነው ክርስቲያናን በዚህ ልክ የበደልኩ የሚል ህሊና የሚል ልቡና ሊኖረን ያስፈልጋል። ያ ሲሆን ንስሐችን ፍጹም ይሆናል። ተቀባይነቱን በእግዚአብሔር ዘንድ በጣም ትልቅ ነው። እግዚአብሔርን ደስ ይለዋል። መላእክትን ደስ ይላቸዋል። ጻድቃን ቅዱሳን ደስ ይላቸዋል። በሙሉ በእኛ ዙሪያ ያሉ የእኛ ህይወት የሚገዳቸው ስለ መመለሳችን የጸለዩ ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን እነዚህ ሁሉ በንስሐችን ደስተኞች ናቸው እና በዚህ ልክ ንስሐ ፍጹም የሆነው በዚህ ልክ ሲሆን እግዚአብሔር አይምረኝም ማለት በራሱ ኃጢአት ነው። ቀቢጸ ተስፋ የምንለው አይደል? ዮሐንስ አፈወርቅ በዚህ ስህተት ማንም አይያዝ ይላል። ወይታዝ መኑሂ በስህተተ ሰይጣን ዘውእቱ ቀቢጸ ተስፋ። ሰይጣንን ሰይጣን ያደረገው እኮ ቀቢጸ ተስፋ ነው አይደል? እግዚአብሔር አይምረኝም ወይም ደግሞ እምቢተኛ ልቡና አይምረኝም በቃ ይሄ ትልቅ ኃጢአት ነው። እግዚአብሔር ጨካኝ ነው። የምሕረት አምላክ አይደለም። አንድ ጊዜ ከተበቀለ አንድ ጊዜ ከተቀየመ ለዘላለም ፊቱን እንዳዞረ ይኖራል። የጭካኔ የመርገም አምላክ ነው ማለት ነው የሚሆነው። አሪ እግዚአብሔር ወጻድቅ ወአምላክነሂ መስተሳይል፣ ይቅር ባይ አዛኝ ርኅሩህ የፍቅር የሰላም የእርቅ አምላክ እኮ ነው እግዚአብሔር። እግዚአብሔር መሐሪ እንደሆነ ማመን ነው አይደል? አንዱ ንስሐ እግዚአብሔር በቃ ይቅር ባይ አምላክ ነው። የተቀብሊተ እግዚኦ አቤቱ በደሌን ሁሉ ለዘላለም አትጠብቅ አትቁጠር የሚሉ ቅዱሳን አባቶቻችን እግዚአብሔር የዘላለም አምላክ መሐሪ ይቅር ባይ አዛኝ የሰው ጥፋት የሚያሳዝነው እስከ መስቀል ድረስ ታዲያ እንደዚያ ከሆነ እዚያ ላይ የጭካኔ አምላክ ከሆነ እኮ እስከ መስቀል ድረስ ምን ሊያረግ አይደለም? ሌላውንም ብንተወው ከሊቶስትራ እስከ ቀራንዮ ያለው መንገድ በጣም ፈታኝ መከራ በመከራ የተሞላ በመውደቅ የተሞላ ስንቱን እንቆጥረዋለን። ይሄ ብዙ በጣም ብዙ እኮ ነው። ይገርማል። ያን ያደረገ ለከንቱ አይደለም። ለአዳም ብቻ አይደለም እኮ ለሔዋን ብቻ የተከፈለ ዋጋ አይደለም። ለሰው ዘር በሙሉ ለዚህ ነው እስመ ቅኔትከ ወምልክናከ ይሬሴከ ትሳል ይላል ሰሎሞን። ጌትነትህ አምላክነትህ በፈጠርከው ፍጡር ላይ ለዘላለም እንድትራራ ያስገድድሃል። ለዚህ ነው ዳዊት መሐሪ እግዚአብሔር ወጻድቅ አምላክነ መስተሳይል። ይሄ በዳዊት መዝሙር ውስጥ በተለያየ ቦታ ነው የምናገኘው። ደጋግሞ ነው ይሄን የሚናገር። ምሕረቱ ብዙ፣ ቸርነቱ ብዙ፣ ፍቅሩ ብዙ፣ ወሰን የሌለው እግዚአብሔር አይምረኝም ማለት ሌላ ኃጢአት ነው፣ ሰይጣናዊነት ነው። በቃ እግዚአብሔር አይምረኝም ቀቢጸ ተስፋ መለኪያው ሰይጣን ነው። ሰይጣን መላእክት እንኳን ያላደረገውን በፍጥረት ጊዜ ለኛ አይደል የተደረገልን? ከምድር ትቢያ ወስዶ የከበረ ሰው አድርጎ በአርአያው በምሳሌው መፍጠር፣ ያማል በቃ ብሎ ደግሞ ቢጠፋ ተከትሎ ሄዶ ከገባበት ገብቶ መልሶ
መስቀል ላይ ራቁትን ወጥቶ ራቁትን የወጣ አዳምን በልጅነት አክብሮ ግርማውን ሞገሱን ማዕርጉን መልሶ ወደ ቦታው መመለስ ይሄ የሚያሳየው የፍቅሩን ብዛት ነው። አልቦ ሁልቆ አልቦ መስፈርት ለሳይለ ትእዛዝ ካደል ያለ በቃ ይሄን ነው አሁን ማሰብ ያለብን። ንስሐን ስናስብ ኃጢአታችን ስናስብ ኃጢአታችን ሳይሆን እግዚአብሔር መሐሪ እንደሆነ ይቅር ባይ እንደሆነ የምሕረት አምላክ እንደሆነ እጆቹ ሁልጊዜም የተዘረጉ እንደሆኑ ማሰብ በጣም የትኛውም ኃጢአት እግዚአብሔር እኛን ይቅር ያለን እኮ መንገድ ዘግቶ ነው እንዴ ወበስ መንገድ ተዘግቶብን ነው እንጂ እኮ እኛማ እኮ አመፀኞች ነን እኮ። በጣም የሚገርም እኮ ነው። መንገድ ዘግቶ ነው በሙሉ ለገብርኤል ቃል ኪዳን ሲሰጥ፣ ለሚካኤል ቃል ኪዳን ሲሰጥ፣ ለሌሎችም ቅዱሳን አእላፍ መላእክት ቃል ኪዳን ሲሰጥ፣ ለአእላፍ ቅዱሳን ቃል ኪዳን ሲሰጥ የንስሐን በር ልጅነትን፣ መከራን፣ ፍቅርን፣ ትትናን ይህን ሁሉ ሲያዘጋጅ እኮ በዚህ ሁሉ ታጥረን ነው እኮ በትንሹም ቢሆን ወደ ጽድቅ እንድንመለስ የተደረገው። ተገደን ነው እንጂ ወደን ብለህ ነው እንዴው እኮ በጣም የሚገርም ነው። ይሄ ስጋውን ደሙን መስቀል ላይ መሞቱ ብቻ አይበቃም ነበር እንዴ? ስጋዬን ብሉ ደሜን ይሄ ፍቅሩ ፍጹም እንደሆነ ምሕረቱ ይቅርባይነቱ ለዘላለም እንደሆነ እየነገረን ነው። እና በጌታ ቸርነት ላይ ተስፋ መቁረጥ ኃጢአት ነው በራሱ። ለዚህ ራሱ ንስሐ ያስፈልጋል። ስንሰራ እንዳንሰራ መጠንቀቅ። አንዳንድ ጊዜ እንዲያው ራስን ለሆነ መጥፎ ነገር አጋልጦ ምክንያት መደርደር መበላው አጥቼ ምለሱ አጥቼ እንዲብኝም ምናምን ራስን አጎስቁሎ ራሱን አዋርዶ የከበረ ሰውነትን አጎስቁሎ በልቶ መጠጦ ከማድር በረሃብ መሞት በጣም የቀለለ ነገር ነው። እንኳን ዝቅ ብለን ስራ ሰርተን ጉሮሯችን ሸፍነን የምናድርበት እግዚአብሔር የማይነሳንን ያን ማድረግ መጠንቀቅ እሱ ጥሩ ነው። እዚያ ውጭ በኃጢአት ከወደቅን በኋላ ግን እግዚአብሔር አይምረንም ማለት ግን ስንፍና ነው በራሱ። እግዚአብሔር ሁልጊዜም መሐሪ ነው። በየትኛውም ጊዜ፣ በየትኛውም ሰዓት፣ በየትኛውም ወቅት የመሐሪ ነው። ሌላው እኔ በዚህ እድሜ እግዚአብሔር ሞትን በእድሜ ያላደረገው እኮ ለዚያ ነው። ጠይበን ማለት ያህል በ100 ዓመት እስካለ ሽማግሌ ድረስ የትኛው ላይ እንዳለ ሞት አይታወቅም። በማህፀን ያለ ጽንስ ይሞታል። ከተወለደ በኋላ የ40 ቀን ሳይሞላ ይሞታል። 40 ቀን አልፎት ይሞታል። በ40 ዓመቱ ይሞታል። በ30 ዓመቱ ይሞታል። በ10 ዓመቱ በ1 ዓመቱ ይሞታል። ስለዚህ እኔ በዚህ እድሜ የሚያስፈል ነገር ምን ይላል መሰለ፣ እግዚአብሔር ቸር ነው ምሕረቱም ብዙ ነው ብለህ ኃጢአት አትስራ፣ ከዚያውም ዘንድ እኔ በዓለም ሕዝብ ዘንድ ቁጥር የምንድነው ታወቅ ዘንድስ እኔ ማን ነኝ ብለህ ኃጢአት አትስራ። እስመ ውእቱ የአምቅም ቀላይ፣ እሱ ከጥልቆች ሁሉ ጥልቅ ነው። ወይ አርግ ማአየራት፣ ከአየራት ሁሉ በላይ ነው። ተሰውሮት ሳያውቀው ተስኖት የሚቀር ኃጢአት የለም። ቸርነቱ ብዙ ነው ብለህም ደግሞ ኃጢአት አትስራ ይላል። ስለዚህ እንዲህ አይነት እግዚአብሔርን በአግባቡ ጥግ ስናረገው ነው እንጂ ያላግባቡ ጥግ ስናረገው አትጠጉኝ ይላል። ያው ለአሳን በብልሃት ስትበለው ነው እንጂ ያለዚያ በሾህ የተሞላ። እግዚአብሔርም እንደዚህ ነው። ምሕረቱ ብዙ ስለሆነ ኃጢአት እንስራ ስንፍና ነው፣ እጅግ ስንፍና ነው። ምሕረቱ የምንጽናናበት በንስሐ ጊዜ ኃጢአታችን ለዘላለም እንዳይጠብቅ የማይቆጥርብን መሆኑን እያዘን በዚያ ደስ እንዲለን እንጂ እንድንሰንፍ እግዚአብሔር አይፈልግም። እነቴ ብዙ ነው አትስራ። ታዲያ ያ ከሆነማ ጾሙ ጸልዩ ለምን አለ? ስገዱ ለምን አለ? ተማሩ አስተምሩ ለምን አለ? እነዚህ ሁሉ እስመ ውስተ ቤተ አብየ ብዙ ማይደር ወምዕራፍ ቦቱ ለምን አለ እግዚአብሔር? እነዚህ ሁሉ የመጽደቂያ መንገዶች ናቸው አይደል? እንደዚያ ከሆነማ እኮ ምን የቅዱሳን አማላጅነት ሁሉ ምን ያደርግለታል እግዚአብሔር? እንደዚህ የሚባል ነገር የለም። እግዚአብሔር ወይ አስተራይ ጾሙ ለመስተጋድላን ይሁ አይደል የሚለው?
እንደዚህ ይሄዳል። በተለየ መንገድ በተለየ መከራ ውስጥ አስገብቶ በዚያ አሳልፎ ሃይማኖታቸውን ጽናት፣ የልቡናቸውን ቁርጠኝነት፣ ስለ መንግስተ ሰማያት ያላቸውን ብሩህ ተስፋ ነው የሚያሳየን። ኢዮብን ያሳለፈበትን መንገድ፣ አብርሃምን ያሳለፈበትን መንገድ፣ ይስሐቅን ያሳለፈበትን መንገድ ስናይ ያንን ነው የምናየው። እግዚአብሔር የሰነፎች አምላክ አይደለም እኮ እግዚአብሔር የብልሆች፣ የትጉሆች፣ የተነሳያን አምላክ ነው እንጂ ጊዜ እንደው እንደ ቀልድ የሚነበብ ነገር አለ ለዚህ በመክብብ ላይ በጉብዝና ጊዜ ማለት ነው ያው ምን ይላል እንደውም እዚህ ላይ መክብብ ምዕራፍ 12 ላይ ወይ ገብ መሬት ውስተ መሬት ከመሃሎ ወመንፈስ ይገብ ሀበ እግዚአብሔር ዘወሃቦ ወይሁብ አውስቦ በእንተ ኩሉ ዘገብረ አመነበረ በስጋ እመሂ ኮነ ሰናየ ወመሂ እኩየ አው እኩየ። መሬት ከጊዜ በኋላ እግዚአብሔር የፈቀደው ጊዜ ወደ መሬትነቱ ይመለሳል፣ ቀድሞ እንደነበረበት ዘመን ወደ መቃብር ይወርዳል ማለት ነው። ወመንፈስ ይገብ፣ ነፍስ ግን ከስጋ ጋር ወደ አዋህዳት ወደ እግዚአብሔር ትሄዳለች። ወይሁብ አውስቦ በእንተ ኩሉ ዘገብረ አመነበረ በስጋ፣ በስጋ ህይወቱ በዚህ ዘመን በነበረ ሳለ ከሞት በፊት ስለሰራው ስለ እያንዳንዱ ነገር መልስ ይሰጣል። እመሂ ኮነ ሰናይ፣ በጎም ሰርቶ እንደሆነ ማለት ጾሞ ጸልዮ መጽቶ ንስሐ ገብቶ ስጋውን ደሙን ተቀብሎ ቁጭ ብሎ ወንጌል ተምሮ እንደሆነ ይህንም ሁሉ አላደረገ እንደሆነ ሲሰርቅ፣ ሲዘሙት፣ ሲያማ፣ ሲቀማ፣ ሲዘርፍ ኑሮም እንደሆነ ስለዚህ ሁሉ መልስ ይሰጣል። ስለዚህ ሞት መቼ ነው? ዛሬ ጀምር የሚሉ ሰዎች ካሉ ሞት መቼ ነው? ሞት መቼ ነው? ለዚህ ነው ሁልጊዜ ምን እላለሁ እኔ ከሞት ጋር ቀጠሮ እስከሌለን ድረስ በየትኛውም ጊዜ መዘናጋት። ጌታም እንደዚያ ነው አይደል ያለ በወንጌል ትግሁ እስመ ይተአምሩ ጊዜ የመጻደስ ባለቤት ስጋን ሕያው አድርጎ ከነፍስ ጋር አዋህዶ የፈጠረ ጌታ የዚህ ስጋ ባለቤት የዚህ ስጋ ፈጣሪ ድንገት የሚመጣበትን አታውቁበትምና መሂ መንፈቀ ሌሊት ወመሂ ጓጽባ ሲነጋም እንደሆነ በግማሽ ሌሊት እንደሆነ በቀትርም ጊዜ በየትኛው ጊዜ በየትኛው እድሜ ክልል እንደሚመጣ አታውቁምና ተግታችሁ ኑሩ። ምን ማለት ነው? ዕለተ ሞትን እያሰቡ መኖር ያስፈልጋል። ሁልጊዜ አንዱ ንስሐ መግባት ሞትን ማሰብ አይደል? ሞት ሳይቅደመኝ ልቅደመው፣ ሰይጣን ሳይቅደመኝ ልቅደመው። ሰይጣን በነገሰበት ህይወቴ እግዚአብሔር ይንገስበት፣ ኃጢአት በነገሰበት ህይወቴ ጽድቅ፣ ሰላም፣ ፍቅር፣ አንድነት ይንገስበት፣ ረፍት ይንገስበት ማለት እኮ ነው። ስለዚህ በዚህ ልክ ነው ስንኖር መኖር መቻል ያለብን እንጂ ዝም ብለው የሆነ ምክንያት እየፈጠሩ የዛሬ ጀምሬ እኔ እንደዚህ ነኝ በዚህ እድሜ ምናምን የሚባል ነገር የለም። እያንዳንዷን ቀን እንድትፋክን አይፈልግም እግዚአብሔር። ገንዘብና ጊዜ የሚያባክን ሰው አይጸድቅ። ማንኛውም ሰው ትልቅ ነው ትንሽ ነው ስራ በዝቶብኝ ነው ምናምን የሚባል ነገር የለም በእግዚአብሔር ህይወት ውስጥ። ለስራ የተሰጠው ጊዜ አለ፣ ለንስሐ የተሰጠው ጊዜ አለ፣ ለበጎ ስራ የተሰጠው ጊዜ አለ። ሰርተን ተለውጠን ነግደን አትርፈን በሆነ ሁኔታ ሁሉ ውስጡን አልፈን በስጋ ህይወታችን የምናኖርበትን ነገር እንድናደርግ ሁሉ የተፈቀደልን ጊዜ አለ። ያንን በአግባቡ መጠቀም ምንድነው? መጻሕፍት ምን ይላሉ? እስመ ሁልቁ ዓመታት ወሀበ በሁልቁ፣ እግዚአብሔር ዘመንን ሲሰጥ በቁጥር በልክ ነው። 20 ዓመትም ከሆነ 30 ዓመትም ከሆነ ጣሪያው 80 ዓመት ነው አይደል? ጣሪያው 80 ዓመት ነው። ስለዚህ እነዚህ ተቆጥረው ነው የተሰጡን። ገንዘብ ቆጥሮ የሰጠ ሰው በሰጠው ገንዘብ ልክ ነው አይደል? መቶም ሰጥቶ እንደሆነ ሺህም ሰጥቶ ነው በመቶ ሺህ በሚሊዮን የሚቆጠርን ብር ሰጥቶ ከሆነ ያ ቁጥር ሳይጎል ነው አይደል የሚቀበለው ብድሩ። እግዚአብሔርም ጊዜያትን በዚህ ልክ ነው የሚቀበለን። ጊዜ ህይወት ነው፣ ጊዜ ሰው ነው። እያንዳንዱ የሚባክን ጊዜ መኖር መቻል የለበትም። ለቤተ ክርስቲያን መዋል ያለበት ለቤተ ክርስቲያን፣ ለራሳችን ህይወት የስጋዊ ህይወታችን የምናኖርበት መዋል ያለበት ጊዜ ለዚያ መዋል መቻል አለበት። በዚህ ልክ ነው ሰው መጠንቀቅ ያለበት። ብዙ ጊዜ ለስጋዊ ፍላጎታችን የሚሆነውን ነገር አልተሟላልንም ብለን ስናስብ የምናባክናቸው ለዚያ የምናደርገው ሩጫ፣ ለዚያ የምናደርገው ፍትጊያ፣ መውደቅ፣ መነሳት ስጋዊ ህይወታችን ለማኖር
የምንደክምባቸው መንገዶች አሉ። አንዱ ይሄ ነው። ሁለተኛው ነገር ግን የምናያቸው ነዘላልነቶች በተለይ ትልልቅ ከምንላቸው ሰዎች የምናያቸው አላስፈላጊ የሆኑ ማዕረጉን፣ ሰውየውን፣ እድሜውን፣ ስልጣኑን፣ ወንበሩን የማይመጥን ስራ ስንሰራ ስናይ ተስፋ መቁረጥ፣ መዘናጋት፣ እኛ ከነሱ የሚብስ ነገር ሰርተናል እንዲህ ብለን ማመን እና ይሄ ግምገማ ውስጥ መግባታችን ንስሐ እንዳንገባ አስገድዶናል። ከሁሉም በላይ ደግሞ ይሄ ሞትን መለማመድ አሁን በሚደረጉ ግጭቶች ውስጥ ድሮ ለሞት የምንሰጠው ግምትና አሁን ሞት በሰው አእምሮ ውስጥ ያሳደረው ተጽዕኖ ዓለም ላይ የሆኑት ነገሮች በሙሉ ተስፋ መቁረጥ ውስጥ ሞትን መለማመድ እንሞታለን ብለን ማሰብ እንድንተው በርካታ በሕይወታችን ዙሪያ ያሉ ነገሮች በሙሉ ከዚህ አርቀውናል። ሌላው ይሄ ነገሮችን ሁሉ እንደ ልምድ ማድረግ አሁን ድሮ ወንጌል ይሰበክበት የነበረውና አሁን ወንጌል የሚደመጥበት የሚሰማበት ደረጃ እኩል አይደለም። በጣም የተለያዩ ሰፊ ልዩነቶች መጥተዋል። በዚህ ውስጥ ደግሞ በሃይማኖት ውስጥ ያሉ ሰዎች የተረጋጋ የሰከነ ሰው አለመሆን፣ የተገራ አንደበት አለመኖር እና ሰውን ብዥታ ውስጥ መስደድ እና ዓለማዊነትን በትንሹ ማለማመድ ሁሉም ሰው ተናጋሪና እኔ ያውቃለሁ የሚል መሆኑ ሰው ንስሐ እንዳይገባ አድርጎታል። ሞትን በሩቁ ማሰብ ወይም ቢደርስም ደግሞ በቃ እንደማለት ትኖራለህ፣ ትሞታለህ፣ በቃ ምን ይፈጠራል ማስተማር ትምህርቶቻችን ይሄ ኮሜዲያዊ ከሚመስሉ ነገሮች መውጣት እና ሰውን ሰው በሚሆንበት ልክ ቀጥ አድርጎ ለማቆም በደንብ ታሳቢ ተደርጎ ትምህርቶች መሰጠት በተደራጀ በተቀናጀ መንገድ ኃላፊነቷ ሰውን የማዳን ሰው የማዳን ክርስቲያኒቱ መቼ ልምድ እንደሆነ ባናውቅም የመቀደስ ልምድ ነው ያላት። ይሄ ምናልባት ለግለሰቦቹ እንጀራ መፍጠሪያ የኑሮ መፍጠሪያ ሊሆን ይችላል። ቅዳሴ የሚቀደሰው ስጋውን ደሙን የሚቀበሉ ስጋውን የሚበሉ ደሙን የሚጠጡ የክርስቶስን ኅብረት የሚናፍቁ ምዕመናን ሲኖሩ ነው። ተቀባይ የሌለበት ቅዳሴ መቀደስ ያው ቅድና ስራ ነው። ስራ ሆኗል። አሁን ቅዳሴ መቀደስ ስራ ነው። ከንስሐ ልጅ አያያዝ ጀምሮ ንስሐ ልጅ የሚይዙ ሰዎች እነማን ናቸው? የትምህርት ደረጃቸው ምንድነው? የትምህርት አቅማቸው ምንድነው? የሚለው ገና ያልተሰራ የቤት ስራ ቁጭ ብሎ የሚጠብቅ የካህን ዓላማው አስተምሮ አሳምኖ አጥምቆ የሚያቆርባቸው ምዕመናን መኖር አለበት። ይሄ አስተዳደራዊ እርምጃ ይወሰድበታል። በዚህ መንገድ እንደዚህ ይኖራል። ለምዕመናን የተሰጠው ትኩረት በጣም አናሳ። ሃይማኖቱ ምንም መረጃው የሌላቸው ሰዎች የንስሐ ልጆች አሏቸው። ቄስ ስለሆኑ መስቀል ስለያዙ ብቻ መቅደስ ገብተው ስለወጡ ብቻ እነኚህ ሰዎች አሁን ለምዕመናን ምንድነው የሚያተርፉላቸው ነገር አለ ወይ? ሃይማኖታቸውን ካልነገሯቸው፣ የሃይማኖታቸውን ዳር ድንበር ካላሳወቋቸው፣ ደንበር ሲኖርህ ነው መጥፋትክንም መኖርክንም የምታውቀው። እነዚህ ልጆች የንስሐ አባት የሚይዙት ወይ ማርያም ማህበር ወይ ሚካኤል ማህበር የሆነ ነገር እንዲባርኩላቸው ከሆነ ወይ ሲወልዱ የንስሐ አባት የላችሁም እንዳይባሉ ከሆነ ወይ ሲሞቱ የንስሐ አባት የላችሁም እንዳይባሉ ከሆነ ይሄ ትክክል አይደለም። አንድ ካህን የሚሰጡት ልጆች ቤተክርስቲያኒቱ ሰበካ ጉባኤውን ተጠቅማ ለክታ እነማን የንስሐ ልጅ መያዝ አለባቸው በስነ ምግባራቸው ሃይማኖትን በማስረዳት በኩል ይህ ልጆችን በደንብ አድርጎ ትሪት አድርጎ መያዝ የሚችል ካህን ሊኖራት ያስፈልጋል። ሕዝቅኤል ዘመንና
እግዚአብሔር ያለው ነገር አለ። የበጎቹን ጸጉራቸውን ስጋቸውን ትበላላችሁ፣ ጸጉራቸውን ትለብሳላችሁ። በጎቹ ግን የታሉ? አውሬ ሲነጥቃቸው የት ነበራችሁ እናንተ? ጸጉራቸውን መልበሳቸው ስጋቸውን መብላት አልበቃ ብሎ ውሃውን ከላይ ሄዳችሁ እንዳይጠጡት ንጹህ ውሃ አደፈረሳችሁባቸው። እንግዲህ ውሃው ሕግ ነው። እኛ የምንጥሰው ሕግ፣ እኛ የምናፈርሰው ሕግ፣ እኛ የምናፈርሰው ስርዓት ምዕመን እንዲያከብረው መጠበቅ የለብንም። ይህን ያህል ምዕመን አለኝ ብቻ ሳይሆን በትክክል እንደው ቢቆጠር አሁን በትክክለኛው መንገድ ላይ የቆመ ክርስቲያን ስንት ይሆናል? በትክክል ቤተክርስቲያኒቱ ቁጥሩን ታውቀዋለች ወይ? ምን ያክል ምዕመን እንዳላት? በዓመት ስንት ሰው ከበረት እንደሚወጣስ መረጃው አላት። በዓመት ስንት ሰው በሞት እንደምታጣስ መረጃው አላት። በዓመት ስንት ሕፃናት ክርስትና እንደሚነሱ፣ በዓመት ከክርስቶስ ከመንጋው ውጭ የነበሩ ያህል እንደሚጨመርስ እውቅ እንወሳለን። ሁሉ በዕለተ ዓርብ ያሳለፈው መከራ ከንቱ ሆኖ እንዳይቀር ይህን መለኮታዊ ኃላፊነት ይህን ሰማያዊ ኃላፊነት ተሸክማ ያለች ምድራዊት መንፈሳዊት ተቋም ናት። በተቋቋመችበት ዓላማ ልክ ስራ ሰርታ መገኘት ይጠበቃቸውንም ማያውቅ አኗኗራቸውንም ማያውቅ ህልውናቸውንም ማያውቅ ምን እንደሚያስፈልጋቸው ማያውቅ እረኛ ቀጥራ በባይድ ከማስበላት ውጭ ቀበሮ ከማስበላት ውጭ ሌላ ምንም የምትፈጥሩ ታምር የላት። ህንፃ እየሰሩ የሆነ ነገር እያደረጉ ቤተክርስቲያን እንዲህ ነው አብባለች እንዲብላለች። እንዴ የቤተክርስቲያን ማበብ በሰው ነው፣ በምዕመናን ብዛት ነው፣ በምዕመናን መንፈሳዊነት ነው አበባዋ የሚገለጠው፣ ፍሬዋ የሚገለጠው፣ ህይወቷ የሚገለጠው። ያለበለዚያ እኮ አውሮፓ ላይ ነበረች እኮ፣ እስያ ላይ ነበረች እኮ፣ የትኛውም ዓለም ላይ ነበረች እኮ ቤተክርስቲያን። እረኞቹ መሪዎቹ በሰሩት ስህተት ነው የተበተነችው። ስጋዊ ነገር የሚያስብ እረኛ እንዴት ነው ስጋዊ በጎችን መንፈሳዊያን የሚያደርጋቸው? ምድራዊ ነገር የሚያስብ እረኛ እንዴት ነው መንፈሳዊያን ሰማያዊያን የሚያደርጋቸው? ምድራዊያን በጎችን አራራዩን እዝሉን ግዙን በደንብ አድርጎ ከጩኸ እሱ ቄስ ነው፣ በቃ አለቀ። እሱ አይደለም። እሱ ይሄ አንድ ሙያ ሊሆን ይችላል። ይሄ ሙያ ነው። እውቀት ያስፈልገዋል። የሚሰዋውን ክርስቶስ ማን እንደሆነ ማወቅ ማቻል አለበት። አንድ ካህን፣ አንድ ዲያቆን፣ አንድ መምህር የሚሰዋው ካህን ለምንድን ነው? ለምን ይሰዋል? ለእነማን ይሰዋል? የሚለውን ነገር በደንብ አድርጎ ሊያሳይ በሚችል መንገድ በጎቹን እረኞችን ማብቃት፣ ማስታጠቅ። አሁን ስንቅ ብቻ ነው እየሰጠች ያለችው። ስንቅ ብቻ ምን ያደርጋል? የበጎችን ሞት የሚሞት መምህር፣ የበጎቹን ሞት የሚሞት እረኛ ያስፈልጋቸው። ደሃ ምዕመናን የሰው ቤት ሲሰሩ ይውላሉ። እነሱ የቀበሌ ቤት እንኳን የላቸውም፣ የይዞታ ቦታ እንኳን የላቸውም። ግን ለንስሐ አባቶቻችን በአንድ መሌ ተገደውም ወደውም በብልጣብልጥ ምናምን ተብሎም ቤት ሲሰሩ ይውላሉ። እሱም ባንቃወምም፣ አዎ መኖሪያ ይኑራቸው፣ የሚበሉት ይኑራቸው፣ የሚለብሱት ይኑራቸው። ካህን ዝቅ ብሎ ለብሶ መታየት የለበትም። ካህን የሆነ ነገር ሆኖ መታየት የለበትም። አዎ ምንም ጥያቄ የለውም። ምንም ጥያቄ የለውም። ነገር ግን በዚህ ልክ ለመንጋው ማሰብ በጣም አስፈላጊ። ንስሐ ማለት ጸጸት ነው። የሚጸጸት ደግሞ ባለ አእምሮ ሰው ነው። የአእምሮ እብደት፣ የአእምሮ ቀውስ፣ የስነ ልቡና፣ የህሊና እነዚህ ሁሉ ችግሮች የገጠሙት ሰው በዚህ ሁሉ መንገድ መምጣት አይችልም። እንስሳት የሚጸጸቱበት፣ የሚመለሱበት፣ የሚሄዱበት መንገድ የላቸውም። የሚሄዱበት ብቻ ወይ በወደዱት የሚኖሩት እንትን ነውና ንስሐ መንቃት ነው። ከወደቁበት መነሳት ነው። ህሊና ትንሣኤ የምንለው ነው። ንስሐ ከእግዚአብሔር ጋር መታረቂያ መንገድ ነው። ህሊና ራሳችን የምንሰበስብበት መንገድ ነው። ህሊና ነጋችን ማነው? ይሄ ንስሐ ነጋችን የምንሰራበት ከሞት በኋላ ያለውን ዓለማችን ያለውን ህይወታችን የምንሰራበት መንገድ ነው። ስለዚህ በዚህ መንገድ ራሳችን ስንሰበስብ ሐሳባችን ይሰበሰባል፣ አእምሯችን ይሰበሰባል፣ ንግግሮቻችን ይሰበሰባሉ። አጠቃላይ መጥፎ የሆነው ነገር በሙሉ ይወገድና ወደ ጥሩ ነገር መሰብሰብ፣ ክትት ማለት፣ ነገን ማየት፣ ከእግዚአብሔር ጋር መታረቅ፣ ከእግዚአብሔር ጋር መገናኘት ነውና ንስሐ በዚህ በምንቀበለው አዲስ ዓመት አዲስ ሰዎች ንስሐ ማለት መታደስ አይደል? ይግወለ ብሉይ ብእሲ ወልበስዎ ለሐዲስ። አሮጌውን ሰውነት አስወግዳችሁ አዲስ ሰው ሁኑ፣ አዲስ ሁናችሁ ተፈጠሩ። አዲስ ሆኖ መፈጠር በንስሐ ነው። ንስሐ የበደለውን እንዳልበደለ የረከሰውን ትቀድሳለች እና በዚህ መንገድ ራሳችን አስተካክለን ራሳችንም አገራችንም ቤተክርስቲያን የምንጠቅም ሰዎች እንድንሆን ያም ባይሆን እንኳን
ከራሳችንም ጋር ከሰዎች ከማህበረሰባችንም ጋር ሰላማዊ ኑሮ እንዲኖረን የህሊና ጸጸት በጣም አስፈላጊ ያለው ተሳስቻለሁ ተመልሻለሁ የሚል ህሊና እንዲኖረን ያስፈልጋልና በዚህ መንገድ ራሳችን ገርተን ራሳችን ወስነን እንድንኖር እግዚአብሔር በጎውን ሐሳብ በጎውን ጊዜ ይስጠን።